ክቡራትና ክቡራን አድማጮቻችን እንደምን ዋላችሁልን በተወዳጁ ጣቢያችን በሳት ኤፍኤም 101.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት በተዋጣላችሁ ሬዲዮ ዶክመንተሪዎች ዜናዎችና ትንታኔዎች ወደ እናንተ የምናደርሰው ፕሮግራማችንን ትሪቡንን ጀመርን። በዚህ ፕሮግራም በስፖርቱ ዓለም ህልም መሳይ ታሪኮች፣ ማይደገሙ የሜዳ ላይ ትዕይንቶች፣ የሽፍራፊ ሰዓት የስሜት መለዋወጦች፣ የተለዩ የድል ስሜቶች፣ የስፖርት ገጠመኞች፣ እንደ አዲስ የሚሰሙ ተደጋግመው የሚነገሩ የስፖርት ዓለሞች በተለየ አቀራረብ ወደ እናንተ ይደርሳሉ። ሽፍራፊ ሰከንዶች የኮከቦች ገጾች ሳይበረዙ ሳይነኩ የስፖርት መጽሐፍት ሲገለጹ ማይዘነጋ ትዝታ በትሪቡን ትውስታ ይቀሰቀሳል። ፍቅር ይልቃል ለፍሬማና የፕሮግራሙ አዘጋጆች ነን። ህይወት አሰፋ በቴክኒኩ አብራን ቆይታ ታደርጋለች። ዛሬም በሬዲዮ ዶክመንተሪዎቻችን ሜዳው ላይ የነበራቸው ያህል ምስል ከሳሽ ገለጻዎችን፣ የስፖርት ታሪኮችን ከፍ የሚያደርጉ ትረካዎችን፣ ቃለ ምልልሶችን፣ የድንቅ ኮሜንታተሮችንና ደጋፊዎችን ማጀቢያ ድምጾች በትሪቡን ተሰማላችሁ። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ። ጊዜያት አልፈዋል፣ ተጫዋቾች መጥተዋል፣ ሄደዋል፣ ድሎች ተጽፈው ታሪክ ሆነዋል፣ ሽንፈቶችም ነበሩ። ያገነኑት መሪዎች የሉም። የማንቸስተር የማይቀየረው ምልክት ትውልድ የሚያስተሳስረው ሙዚየም ኦልድ ትራፎርድ ግን አለ። ስታዲየም ብቻ ሳይሆን ታሪክ ተናጋሪ ግዙፍ ሐውልት ሆኖ አለ። የእግር ኳስ የክዋኔ ቦታ ሆኖ እየተናገረ ቲያትር ኦፍ ድሪምስ አለ። በ20ኛው ክፍለ ዘመን መግቢያ 1910 ላይ ተመሰረተ። የዩናይትድ ምሽግ የሆነውን ቦታ የመፍጠር ህልም የነበራቸው የመጀመሪያዎቹ አርኪቴክተሮች ኦልድ ትራፎርድን ፈጠሩት። አርኪባልድ ሊች ይሰኛሉ። በ1910 የካቲት 19 ከሊቨርፑል ጋር በነበረ ጨዋታ ኦልድ ትራፎርድን ከፈቱት። ወደ ቤቴ ውሰዱኝ፣ ወደ ዩናይትድ መንገድ፣ እኔ ልገኝበት ወደሚገባው ቦታ፣ ወደ ኦልድ ትራፎርድ ማንቸስተር ዩናይትድን ለማየት የሚል ታዋቂ ዜማ አላቸው ዩናይትዶች። ኦልድ ትራፎርድ እዚያው ተገኝተው ደጋፊዎቹ እንደገና ይናፍቁታል። እዚያ እግር ኳስ በውብ ፈገግታ የሚደመደም ቲያትር ይሆናል። በቲያትሩ ገበሬዎችና ትዕይንቶች ላይ አስጨናቂ ፈተናዎች፣ ተቀናቃኝ ባላንጣዎች ይኖሩ ይሆናል። የሁኔታዎች መለወጥ ቁጭ በድግ ያስደርግም ይሆናል። አንዳንዴ የሚወዱትን ቡድን ማንቸስተር ዩናይትድን በሽንፈት ተሸኝቶ ለማዘን ለመተከዝ ሊቃረቡ የሚችሉ ይሆናል። ግን በኦልድ ትራፎርድ ብዙ ዘመናት የቲያትሩ ተመልካቾች አጨራረሱን ያውቁታል። ዩናይትድ ፈተናዎችን ያልፋል፣ ተቀናቃኞቹን ይጥላል። አስጨናቂው የጨዋታ ሴራ ድራማው በፈገግታ ይደመደማል። ታዳሚውና መከወኛው ቀይ ደስታ ይለብሳል ይላሉ። ይህ የኦልድ ትራፎርድ የእግር ኳስ ቲያትሩ ምድር የብዙ ዘመን መገለጫ ሆነት ቆይቷል። ዛሬ የተለየ መልክ ቢሰጠውም ኦልድ ትራፎርድና ታሪኩ ግን የገናናነት፣ የማንቸስተር ምልክትነት፣ የእግር ኳስ ሙዚየምነት፣ ታሪክ ተናጋሪነት ጭምር ናቸው። ዛሬ በትሪቡን የኮከቦች ገጽ የትውስታ ፕሮግራሞቻችን ኦልድ ትራፎርድን እንደዚሁ ሰፋ አድርገን እንመለከተዋለን። ምናልባትም በጥቂት ዓመታት ውስጥ ለመጨረሻ ጊዜ በህልውናውን ብቻ ይዞ ይቆያል። ከዛ በኋላ ከጥቂት ወራት በፊት ይፋ እንደተደረገው ማንቸስተር ዩናይትድ አዲስ ስታዲየም 100,000 ተመልካቾችን የሚይዝ አዲስ ስታዲየም ሊገነባ ነው። 2 ቢሊዮን ፓውንድ አካባቢ የሚያወጣ ፕሮጀክት ይዟል። ሙሉ ለሙሉ የአዲሱ ስታዲየም ግንባታ ሲጠናቀቅ ዛሬ ታሪኩን የምናነሳለት በ115 ዓመታት ውስጥ የማንቸስተርን ገናናነት የተሸከመው ምልክት የሆነው ኦልድ ትራፎርድ እስከ መጨረሻው ይፈርሳል የሚል አስተያየት እየተሰጠ ይገኛል። ወደ ኦልድ ትራፎርድ እናቀናለን በትሪቡን የኮከቦች የትውስታ ፕሮግራማችን። በነገራችን ላይ ሰር ጂም ራትክሊፍ በወቅቱ የማንቸስተር ጉዳይ ላይ ኦልድ ትራፎርድን ጨምሮ ብዙ አስተያየቶችን ሰንዝረዋል። 100,000 ተመልካቾችን ይዛል አዲሱ ስታዲየም። እንግዲህ ኒው ትራፎርድ ይባል ይሆን አይታወቅም፣ ግን ከኦልድ ትራፎርድ ወደ ኒው ትራፎርድ ከቀድሞው የማንቸስተር ታዋቂ ዜማ ወደ አዲስ ስታዲየም መሸጋገሩ አይቀርም። ማንቸስተር ዩናይትድ 2.6 ቢሊዮን ድረስ ሊፈጅ ይችላል፣ እስከ ዶላር ድረስ በፓውንድ ወደ 2 ቢሊዮን አካባቢ ይፈጃል። ምናልባትም ይሄ ስታዲየም በቅርብ ጊዜያት ውስጥ ጣሪያው ሲያፈስ በርካታ የጦች መናኸሪያ ሆኖ የታየበት የክብሩን ያህል በደንብ ታድሶ የማይመጥን ደረጃ ተደርጎ ሲጠቀስ እንደነበር ይታወሳል። አሁን ግን ብዙ ነገሮች ሊቀየሩለት እንደተቃረበ መረጃዎች ወጥተዋል። ኦልድ ትራፎርድ ባለፈው እንግዲህ አንፊልድ ሮድን አቅርበን ነበር። አንፊልድ ሮድ ከነ ድባቡ ከነ በዴሲቤል በድምጽ መለኪያ መሳሪያ ሲለካ ዓለምን ከሚያሸብሩት ስታዲየሞች መካከል አንዱን አንፊልድ ሮድን አስቀድመን ነበር። ከዛ አስቀድሞ ዌምብሌይን ተመልክተነው ነበር። ከመጀመሪያው የዓለም ዋንጫ እንግሊዝ ስኬት ጋር ያይዘን የዌምብሌይን ታሪክ
ብዙ ፍጻሜዎችን ያስተናገደውን ዌምብሌን ተመልክተናል። ከዚህ በፊት ከስታዲየሞች የአዚቴክ ስታዲየምን የሜክሲኮ 1986 ስታዲየምን ያስተናገደውን የዓለም ዋንጫን ያስተናገደውን ስታዲየም ተመልክተን እንደነበር ይታወሳል። አርኪቴክቸሮቻቸውን የስታዲየሞችን ብቻ ሳይሆን ስታዲየሞች ከሽቦ ከማለትም ከስታዲየሞቹን ከሰሯቸው አካላት ከብረቶቹ ሸክላዎቹ በዘለለ ያላቸውን ትርጉም ለመመልከት ትሪቡን ጥረት ያደርጋል። ከሰዎች ባሻገር እንዲህ አይነት የስፖርት ቅርሶችን ትሪቡን ሲዳስስ ታስታውሳላችሁ። ኦልድ ትራፎርድን አንዱን አድርገናል። ሰር ጂም ራትክሊፍ በቢቢሲ በታይምስ እና በሌሎች ሚዲያዎች ላይ በሰጡት አስተያየት ላይ ምናልባትም ከተጫዋቾች ጋር በተያያዘ ብዙ ነገሮችን ተናግረዋል። አንዳንድ ተጫዋቾች አንዳንድ ከስራም የተቀነሱ የሰራተኞችን በተመለከተ አንዳንዶቹ ጥሩ ናቸው የማንቸስተር ዩናይትድ ተጫዋቾች፣ አንዳንዶቹ ደግሞ ከፍተኛ ክፍያ የሚከፈላቸው ናቸው በማለት ሐሳቡን ተናግረዋል። አዲሱን የማንቸስተር ቡድን ለመገንባት ጊዜ እንደሚፈጅ ሐሳባቸውን ተናግረዋል። በኦልድ ትራፎርድ ስለቀነሷቸው የስራ ቅጥሮች በተመለከተ እና ስለቀነሷቸው ዋጋዎችን በተመለከተ ሐሳብ ሲሰጡ ምናልባት እንደዚህ አይነት እርምጃዎችን ባንወስድ ኖሮ ማንቸስተር በክሪስማስ ታይም ላይ በጀት አልባ ይሆን ነበር፣ አቅም ያጥረው ነበር የሚል ሐሳብ ተናግረዋል። ስለ ሩበን አሞሪምም እንዲሁ ሰር ጂም ራትክሊፍ ሐሳብ ሰጥተዋል። ሩበንን በጣም ወደዋለሁ፣ በጣም ሐሳብ ያሰልጣኝ ነው። ወደ ልምምድ ሜዳ በሄድኩ ቁጥር አናግረዋለሁ፣ የሚናገራቸውም ነገሮች በጣም ጥሩዎች ናቸውና በጣም ጥሩ አሰልጣኝ ነው የሚል አቋማቸውን አስቀምጠዋል። በማንቸስተር ዩናይትድ አዲሱን ግሩፕ ኤንዌይስን ካመጣ በኋላ በጣም አወዛጋቢ ከነበሩ ውሳኔዎች መካከል ይህንን ኦልድ ትራፎርድን በ26 ዓመታት ውስጥ የድል ምድር ያደረጉት 13 የፕሪሚየር ሊግ ዋንጫዎች፣ 2 ቻምፒየንስ ሊግ፣ ሌሎች ክብሮችን ያሳኩት ሰር አሌክስ ፈርጉሰን እንደሆኑ ይታወቃል። የሰር አሌክስ ፈርጉሰንን የአምባሳደርነት ክፍያ አንስቶ ነበርና በዚህ ጉዳይ ላይም በቀጥታ ተጠይቀው ነበር። በየአመቱ 2 ሚሊዮን ፓውንድ እየከፈልነው ልንቀጥል አንችልም የሚል ጥያቄ ለፈርጉሰን አቅርቤ ነበር። በዛም መሰረት ውሉን አቋርጠናል ብለዋል። ኤንዌይስ በአጠቃላይ የግሌዘር ቤተሰብ ማንቸስተር ከአርሰናል ካደረጉት ጨዋታ አስቀድሞ በደጋፊዎቹ ተቃውሞ ተሰንዝሮበታል። ዩናይትድ አዲስ ፕሮጀክቱ ስታዲየም ኦልድ ትራፎርድን የማፍረስ ፕሮጀክቱ ለተጨማሪ ዕዳ እንዳይዳርገው ደጋፊዎች ስጋት አላቸው። ከሁሉ በላይ ግን የቡድኑ ቀውስ አጠቃላይ አሳሳቢ መሆኑን የሚገልጹ ነገሮች ተነስተዋል። ከታይምስ ከቢቢሲ ጋር ያደረጉት ቃለ ምልልስ ምን ይመስላል? እንዲሁም ደግሞ ባለፈው እሁድ ኦልድ ትራፎርድ ላይ በጣም ትርጉሙ አነስ ቢልም ለሁለቱ ክለቦች በጨዋታ ግን ከፍተኛ ፍክክር የታየበትንና 1-1 የተጠናቀቀውን የአርሰናልና ማንቸስተርን ጨዋታ እንመለከታለን። በጨዋታ ቁጥጥር 68% አርሰናል፣ 32% ፖሴሽን የማንቸስተር ነበር። ግን ጨዋታውን በትክክል የተመለከቱ ሰዎች የኦልድ ትራፎርዱ ክለብ የማሸነፍ አጋጣሚዎችን በመፍጠር የተሻለ ነበር። ለጎል እጅግ ያለቀላቸው ኳሶችን በመፍጠር የተሻለው ነበር። ዴክላን ራይስ እንዲሁም ደግሞ ዴቪድ ራያ አርሰናል 1 ነጥብ ይዞ እንዲመለስ ከፍተኛውን ተጋድሎ አድርገዋል። አስቀድሞ ሊቨርፑል ሳውዛምፕተንን በማሸነፉ ምክንያት በኢፕስዊችን በማሸነፉ ምክንያት 3-1 በሆነ ውጤት በማሸነፉ የተነሳ አርሰናል ነጥብ መጣሉን ተከትሎ ከላይ ያለው የነጥብ ጋፕ እየሰፋ መሄዱን አጠናክሯል። 70 ነጥቦችን የያዘው ሊቨርፑል አስቀድሞ እንደተገመተውም በቀላሉ የፕሪሚየር ሊግ ክብሩን እያሳካ ይመስላል። በሜይ ሻምፒዮንሺፑን እናረጋግጣለን የሚለውን የሊቨርፑል በርድ ዜማ ሊቨርፑሎች ከፍ አድርገው እያሰሙ ይገኛሉ። ማንቸስተር ሲቲን ሲያሸንፉ ኢቲሃድ ስታዲየም ላይ በቃ ዋንጫውን ስጡን ብለው ነበር። ሲቲን በስታይል ሲያሸንፉ ሊቨርፑሎች ከዛ በኋላ እነሱን መከተል የቻለ ቡድን የለም። ማንቸስተር የሳምንቱ መጨረሻ ጨዋታዎች እንዲሁም ደግሞ ኦልድ ትራፎርድ ጉዳዮቻችን ይሆናሉ ማለት ነው። ዛሬ በስፋት ሌላኛው የምንመለከተው ጉዳይ የቻምፒየንስ ሊግ መመለስ ይሆናል። በመግቢያችን ላይ በሞንታጃችን ላይ በደንብ እንደሰማችሁት በጣም በርካታ ምርጥ የቻምፒየንስ ሊግ ትውስታዎችንና ምሽቶችን እንዳሰሳለን። ከላሬሞንታዳዎች መካከል አንዱን ዛሬ እንስባለን። በሮማ ኦሊምፒክ ስታዲየም ባርሴሎና በሮማ ግላዲያተሮች እጅ የሰጠበትን አጋጣሚ
እንመለከታለን። የኮስታስ ማኖላስ ያችን አስገራሚ ግብ ፒተር ድሩሪ የገለጸበትን ያንን ኮሜንተሪ ጭምር ተንተርሰን የአውሮፓ ቻምፒየንስ ሊግ ምሽት ዳሰሳችንን ከዶክመንተሮቻችን ኤፍሬም ወደኋላ ያሰማናል። የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች የሩብ ፍጻሜ 8ቱ ተፋላሚዎች ዛሬና ነገ በሚደረጉ ጨዋታዎች ይለያሉ። ዛሬ ሊቨርፑል ፓሪስ ሰን ጀርመን የሚያስተናግድበት ጨዋታ በተለየ ሁኔታ ይጠበቃል። በመጀመሪያው ጨዋታ በፍጹም የተበለጠው በፍጹም ብልጫ ሊቨርፑል ብልጫ ባስተናገደበት በፓርክ ደ ፕሪንስ 1-0 ወሳኝ የሆነ ውጤት ይዞ መመለሱ ይታወሳል። አርነ ስሎት እጅግ በጣም እድለኛ ስለነበርን የ3 ነጥብ ባለቤቶች ሆነናል ብለው የገለጹት ጨዋታ ነበር። ፔዤ ምን መልሳለው ሊቨርፑል ያንን 3 ነጥብ ያገኘበትን የጨዋታ መንገድ ቀይሮ በማጥቃት እንቅስቃሴ ይመለሳል ተብሎ ይጠበቃል። ነገር ግን የውጤቱ መጥበብ 1-0 ብቻ ከመሆኑ አንፃር ምንም ነገር ሊፈጠርበት የሚችል ጨዋታ ከመሆኑ አንፃር ይሄ ጨዋታ በጉጉት ይጠበቃል። ኢንተር ሚላን በምቾት ወደ ፌኖርድ ሜዳ አቅንቶ አሸንፎ እንደነበር ይታወሳል። ዛሬ በሳን ሲሮ ጁሴፔ ሜዛ ስታዲየም ፌኖርድን በመልስ ጨዋታ ያስተናግዳል። ሊቨርኩሰን ወደ ባየር ሚኒክ ሜዳ አቅንቶ ወደ አላያንዝ ስታዲየም አቅንቶ በሰፊ ውጤት ተሸንፏል። ዛሬ ባየር ሚኒክን በሜዳው ያስተናግዳል። ባርሴሎና እንደዚሁ ከሜዳው ውጪ በ10 ተጫዋች 1-0 አሸንፎ ተመልሶ ነበር ከቤኔፊካ ሜዳ። ዛሬ በካምፕ ናው ቤኔፊካን በመልሱ ጨዋታ ያስተናግዳል። ነገ ሊል ከቦሩሲያ ዶርትመንድ አስቀድሞ የተጠናቀቀ የሚመስለው የአርሰናልና የፒኤስቪ ጨዋታ እንደዚሁ በኤምሬትስ። አስቶን ቪላ እንደዚሁ ከፕሪሚየር ሊግ ክለቦች ባልታሰበ መንገድ 3-0 ድል አስመዝግቦ ነው የተመለሰው። ክለብ ብሩጅን 3-1 አሸንፎ ነበር የተመለሰው። ለኡናይ ኤምሬ ቀለል ያለ ጨዋታ ይሆናል ተብሎ የሚጠበቅ ነው። እንደዚሁ በቪላ ፓርክ ያስተናግዳል። ነገ ትልቁ ጨዋታ ማድሪድ ደርቢ በዋንዳ ሜትሮፖሊታኖ አትሌቲኮ ማድሪድ ከሪያል ማድሪድ የሚያደርጉት ጨዋታ ይሆናል ማለት ነው። በጠባብ ውጤት ነው የተጠናቀቀው። ማድሪድ 2-1 ማሸነፉ ይታወሳል። ብዙ ያልንበት ጨዋታ ነው። ዛሬ ምን እንደርደርበታለን። ከላሪሞንታዳዎች መካከል የማይቀለበሱ ውጤቶች ከሚባሉት መካከል አንዱን ደግሞ ከቻምፒየንስ ሊግ ዳሰሳችን ጋር አብረን እንመለከተዋለን። ፍቅር ይልቃል ኤፍሬም ማኔ ፕሮግራሙ አዘጋጆች ነን። አብራችሁን ቆዩ። ሁልጊዜም ለትሪቡን መወደድ ድጋፍ ስለሆናችሁ አድማጮቻችን አክብሮታችን ከፍ ያለ ነው። ዛሬም በ0929862233 በፌስቡክ ገጾቻችን እንዲሁም ደግሞ በዩቲዩብ ገጾቻችን ፍቅር ይልቃል የዩቲዩብ ገጽ ኤፍሬም ማን ኦፊሻል የዩቲዩብ ገጾች ላይ የትሪቡን ማራኪ ዶክመንተሪዎች በመሰል ታግዘው ወደ እናንተ ይደርሳሉ። ሰብስክራይብ፣ ሼር፣ ላይክ፣ ፎሎ በመደራረግ ቤተሰብነታችንን እናጠናከር እንላለን። የሽርፍራፊ ሰከንዶቹን ዋጋ የኮከቦችን የውጡ ጣውረድ ተሞክሮ የጽሁፎችን አቅም የስፖርትን ከማሸነፍ መሸነፍ የዘለለ ትርጉም በትሪቡን የተሟላ ፕሮግራም ተከታተሉ። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ትሪቡን ይቀጥላል። እንደምን ዋልክ? አለን አድማጮች እንዴት ናችሁ? ዛሬ እንግዲህ ቻምፒየንስ ሊግ እንመለከታለን። ቲያትር ኦፍ ድሪምስን እንመለከታለን። የባላንጣዎች ተቃራኒዎች በቲያትሩ መጨረሻ ላይ በሐዘን ይቀመጣሉ። ባለቤቶቹ ግን በገናና የድል ምሽቶች ደግመው ደጋግመው በደስታ ስሜት ይሞላሉ የሚባልለትን ቲያትር ኦፍ ድሪምስ ኦልድ ትራፎርድን ባለፈው እሁድ ፕሮግራማችን ላይ በሰዓት እጥረት ምክንያት አላቀረብ ነው። ከዛ በኋላ እንግዲህ ከክለቡ አዳዲስ በወጡ መረጃዎች መሰረት ኤፍሬም በ2 ቢሊዮን ፓውንድ አካባቢ 2.6 ቢሊዮን ዶላር አካባቢ አዲሱ ስታዲየም ይገነባል። ከኦልድ ትራፎርድ ወደ ኒው ትራፎርድ እየተባለ ይገኛል። ከወዲሁ ማንቸስተርና ታሪኩን የሚያስታውሰውን ያንን ገናና ስታዲየም እንደ ሙዚየም የሚቆጠረውን በትሪቡን የኮከቦች ገጽ እንመለከታለን። ከዛ ውጪ ቻምፒየንስ ሊግ ሲመጣ ትልልቅ ምሽቶችን ስለምናስታውስ ከቻምፒየንስ ሊግ ምሽቶች ጋርም ቆይታ እናደርጋለን። ያው ቲያትር ኦፍ ድሪምስ ቴክ ሚ ሆም በዩናይትድ ሮድ ከዚህ ከካንትሪ ሮድ ሙዚቃ ጋር ወደ ቤታችን ውሰዱን፣ ወደ ገናናው መቀመጫችን ወደ ኦልድ ትራፎርድ ህልሞቹላ እውን ወደሚሆኑበት ቲያትር ኦፍ ድሪምስ በተለይ በዘመን ቅብብል ማንቸስተር ዩናይትድ ከሃያሉ ሰር አሌክስ ፈርጉሰን ዘመን በጣም ውጤታማ ሀያል ታሪኩ ጋር በተያዘ በዝቢ 60ዎቹ ላይ በጣም የነበረውን ድንቅ ታሪክ 70ዎቹ 80ዎቹ የሊቨርፑል ሆነ። ከዛ እንደገና ፈርጉሰን ከ4 አመታት ትግስት በኋላ በዘመናዊ እግር ኳስ በስልጠና በሳቸው ልክ ስኬታማ የሆነ በሳቸው ልክ ንግስናውን ያየ የለም። ኦልድ ትራፎርድ ከፈርጉሰን ጋር ይያያዛል። ፈርጉሰን ብቻቸውን ኦልድ ትራፎርድ ብቻቸውን፣ ማንቸስተር ዩናይትድ ደግሞ በሁለቱ ቀለም ላይ በተለይ በፕሮግራሙ በደንብ በመግቢያ ላይም ጠቅሰዋል። የድል ምድር ነበረ።
ዛሬ የቅዠት ምድር ሳይሆን ማለት ነው በጣም በብዙ ውጤቶች ይታወቃል ዩናይትድ በተለይ ፈርጉሰን ከወጡ በኋላ እንደ ቆመ የቀረው ክለብ ነው ይሄ ምንም በአለፉት 12 አመታት የታየው የሞደርን ፉትቦል ሀቅ ነው ማንቸስተር ዩናይትድ የዓለማችን ሀብታሙ ክለብ ዝቅተኛ ሰራተኞቹን አሁን መመገብ የማይችለው ክለብ ሆኗል ምክንያቱም ሰርቫይቭ አድርጎ ለመቀጠል በፋይናንሱ ይሄንን አለቃው ራክትሊፍ ከጋሪ ኔቭል ጋር በነበራቸው ቆይታ በደንብ ሲናገሩ ነበር ዩናይትድ ካርሰናል በነበረው ጨዋታ ላይ 11 ብሩኖ የሚያስፈልገው ማንቸስተር ዩናይትድ አይተናል 11 ብሩኖ የሚያስፈልገው ፍቅር አሞሪም በጣም በርካታ ብሩኖዎችን ፈልጋለን ብሏል ለኔ ፕሮግራሙ ላይ ኦልድ ትራፎርድ ማንቸስተር ዩናይትድ ገናናነቱ ተጫዋቾቹ አሸናፊነቱ ካምባኩ የፈርጊ ታይም ፎርሙላ ምትሃቱ 3-0 መርተው 80 ደቂቃ ቢያልፍ ዩናይትድ አይታመንም ይቀለብሰዋል ለዚህ ነው ይሄ ሰይጣን የሚባለው ሬድ ዴቪልስ ከፈርጉሰን ከፍ ያለ መሪነት ስብዕና ጋር ከንጉስ ካንቶና እስከ ፒተር ሽማይክል ዮርክ ኮል ፈርጊ ቤቢስ ሮይኪን ኒኪበት ፖል ስኮልስ የቪዳና ሪዮ ጥምረት ቀድሞ የጀመረው የነስታምፕና ሮኒ ዮንሰን ከዛ በፊት የነ ሮብሰን የነበረ ምትሃት ግብ ጠባቂዎች ከሽማይክል እስከ ደሂያ መሃል ላይ ቫንዳርሰን ከዛም ራይት ፉል ባኮች በራሪው የግራ መስመር ኮኮብሪያንጊክስ ማን እንደሱ በክንፉ ይበረራል ስንቱን ተቀናቃኞቹን ሰለም ያጫውቷል ማንቸስተር ዩናይትድ ያ ነው መልኩ ማንቸስተር ዩናይትድ ኮኮቦች ናቸው መልኮቹ አሰልጣኝነት ከፍታና ልኩ ንቅስና ዋንጫዎች ምን እንደሆነ ዩናይትድ ለሌሎች ጭምር አስተምሯል ፍቅር በጣም ጥቂት ገናና ክለቦች አሉ ዓለማችን ላይ ሊቨርፑልን መጥቀስ ይቻላል ብዙ ዋንጫ ያሸነፈ የተከበረ ሪያል ማድሪድን ባርሴሎናን እንዲያልክ መጥቀሳቸው በየሀገራቱ አሉና ከፈርጉሰን ጡረታ በኋላ ባለፉት 12 አመታት ዩናይትድ ሲቃዥ አንድ ብሩኖ ሪያል ማድሪድ ቢሆን ማንቸስተር ሲቲ ቢሆን ቼልሲ ቢሆን በወርቃማ ዘመኑ ጊዜ በጣም በተሰራው አሁን በማይክ አርቴታ አርሰናል ቢሆን ወይ ደግሞ በጣም በተስተካከለው የዘንድሮ የስሎት ሊቨርፑል መሃል ሜዳ ላይ ቢገኝ ይሄ ተጫዋች ስንት ነው አሲስት የሚያደርገው ስንቴ ነው ምትሃቱን የሚያሳየን ግራቀኝ በጣም በተዳከመ 40 ጊዜ በሚቀያየር የተጫዋቾች ምርጫ በተለያዩ አሰልጣኞች መሃል ባለፈውም ተናግሬ ያለው ነኝ ኦሌ ሶልሻየር ለዩናይትድ ከፈጸመው ውለታ ብሩኖን ዩናይትድ ማድረጉ ነው 5 አመት ደፍኗል ፍቅር በወጥነት አለ ጭራሽ የክለቡ ችግር እርሱ ነው አሉ እንዴት እንደሚታያቸው አንዳንድ ሰዎች እግር ኳስ ነጭናጫ መሆኑንም በደንብ ይናገራሉ አምበል ነው ሊደር ነው ብቻውን የሚደክም ነው የሚጠራጠሩትን ጭምር ደጋግሞ ያሳመነ ነው 11 ብሩኖ ዩናይትድ ያስፈልገዋል አሞሪም ይሄንን ተናግሯል we need more ብሩኖ ብሏል ለኔ ፍቅር ዩናይትድ ፈርጉሰን ከወጡ በኋላ ከ72 በላይ ተጫዋቾች አስፈርሟል ከ1.4 ቢሊዮን አካባቢ በዩሮ ሞተቀሰው በዶላር አውጥቷል ዴቪድ ሜስ መጡ ፌላኒን አስከተሉ ሁዋን ማታ መጣ ቀጠሉ እንግዲህ እነዛው ላን ወደ 70 ምናምን ተጫዋቾች እስከ አክተሩ ኤሪክ ቴናግ 700 ሚሊዮን ዩሮ ድረስ ከዛ የሩበን አሞሪም የመጀመሪያው ግዢ እንግዲህ ዶርጉ ነው አይደለ ከዛ ካርሰናል ያመጣቸው ኦዲን ጨምሮ ገና ወደፊት ያድጋሉ ተብሎ የሚጠበቁት የዩናይትድ ተስፋ ይሆናሉ ተብሎ የሚጠበቁት ከአርሰናል ከሰሜን ለንደን በጣም ወርቃማ አካዳሚ የመጡት እንደ አይዳን ሄቨን አይነት ተጫዋቾች ናቸው 1.4 ቢሊዮን ያወጣው ላይ ዩናይትድ ያልከሰረው ወደፊትም የማይከሰረው ፍቅር በብሩኖ ነው ከነዚህ ተጫዋቾች ጋር አብሮ ሊስት ውስጥ የሚቀመጠው ግን በየትኛዎቹም ዋንጫ አላሸነፈም በየትኛውም የቡድን ግንባታ ቅኝቱ ውጤታማ መሆን አልቻለም ዩናይትድ ገናናነቱን መመለስ አልቻለም አንተ አሁን በጣም አሪፍ አርገ የተረከለት ደጋግመን ብዙ መሳጭ ታሪኮችን የጻፍንለት የተረክንለት እዛው ድረስ በማቅናት እያንዳንዱ ሞመንት ለአድማጭ ተመልካቾቻችን ያደረስልነት ማንቸስተር ዩናይትድ ያገናና እንዲ ከታይታኒክ በፈጠነ ሲሰጥም ፍቅር በብሩኖ ኳሊቲ ደረጃ መልመላ ስለሌለው በብሩኖ ኳሊቲ ደረጃ ሎያሊቲ ያላቸው ተጫዋቾች ስለሌሉ ከካሪንግተን ያደገ የሚመስለው እኮ ብሩኖ ነው ራሽፎርድ ሳይሆን ከቡርኑ መዋጀቅ ይሄው ማንቸስተር የቀረው እኮ ፍቅር አለመውረድ ብቻ ነው አሁን እኮ ብሩኖ ባይኖር ኑሮ እንደ ሮይኪን አይነት በጣም ምንም ወደው ወራሪ አማካይ ነጣቂ አማካይ ሊደር ዩናይትድ ከማይተካቸው ካፒቴኖች አንዱ ነው ግን
እኔ ብሩኖ ላይ ባለው አቋም ኪን በጣም ነው የሚያስቀኝ ሳውዛምፕተን ኢፕስዊች ሌስተርና ወልቭስ አሁን ያሉበት ደረጃ ላይ ዩናይትድ እነዚህ የቀጠና ውራዎች ላይ የቀጠና ወራጆች ውራዎች ላይ ባሉበት ቦታ ያልተገኘው because of ብሩኖ ስላለ ነው ፍቅር ዩናይትድ 14ኛ 15ኛ የሚዋልለው ቁጥሮቹን እያንዳንዱን ኋላ ላይ መጥቀስ እንችላለን ከኬዲቢም ከኦዴጋርድም ፕሪሚየር ሊግ ላይ ያሉ ከሚባሉ ፓስ ማስተሮችም ከብዙ የማንቸስተር ዩናይትድ ክፍተቶች ጋር አንዳንዴ እኮ የሰንዴ ሊግ ቲም ይመስላል ማንቸስተር ዩናይትድ ፍቅር የሰንዴ ሊግ ቲም መስሎ ይገባል አንዳንዴ ጥሩ ቅርጽ ይዛል ከእልፍ አጣማሪዎቹ ጋር አጥቂም ነው ራይት ባክም ነው ሴንተር አፍም ነው ካፒቴንም ነው በረኛ መሆን ነው የቀረው ስለዚህ 11 ብሩኖ የሚያስፈልገው ዩናይትድ እንላለን ከቻምፒየንስ ሊግ ጎልጎን እንደው ኦልድ ትራፎርድ መንደርደሪያ ካደረገ ነው አርሰናል ጋር ከነበረው ጨዋታ አስቀድሞ በኦልድ ትራፎርድ ተቃውሞዎች ነበሩ ወደ 5000 የሚደርሱ የማንቸስተር ደጋፊዎች አንቲ ግሌዘርስ ጥቁር በመልበስ ተቃውሟቸውን አሰምቷል የ1958 ፋን ግሩፕ ያዘጋጀው ተቃውሞ ላይ የተለያዩ መልእክቶች ተላልፈዋል አንደኛው ይሄ ክለቡ የደጋፊዎች የመሆኑ ባህል እየሞተ ነው ሬስት ኢን ፒስ ፋን ካልቸር ሚሉ ክለባችንን እንፈልጋለን እንፈልጋለን ማንቸስተር እንወዳለን ግሌዘሮችን እንጥላለን የሚሉ ይዘቶች ነበሩት ከፍተኛ ተቃውሞ ነበር ይሄ እንግዲህ ማንቸስተር ወደ ትራንዚሽን ይሄዳል ብለ በመታሰብበት ውጤቱን ይቀይራል ብለ በመታሰብበት የተደረጉ ሙከራዎች ወደ ፍሬ አፍርተው ገናናነቱ የግሎሪ ታይም ይመጣል ብለ በመጠበቅበት ጊዜ እንደገና ተፋፍመው የነበሩ ተቃውሞዎች ሊጀምሩ እንደሆነ ተረዳለ በሜዳ ውስጥ ቅድም ያነሳቸው ነገሮች ናቸው ከሜዳ ውጭም ማንቸስተር ብዙ ያማረበት ክለብ አልሆነም 2005 ቡርኑን ከተረከቡ በኋላ የግሌዘር ቤተሰቦች በጣም ትርፋማ የነበረው ክለብ በዳም ጭምር የሚታወቅ ክለብ እንዲሆን አድርገውታል በውጤታማነቱ ላይ ከፍተኛ ተጽዕኖ እያረፈ መጥቷል የሚጠበቀው ውጤት እየመጣ አይደለም ከዛ ውጪ ደግሞ የክለቡን የሚያስተሳስሩ ምልክቶችንም ጭምር የማጥፋት ነገሮች አሉ በሚል ክሶች ይቀርቡበታል ያንን ነው እየተመለከተን ያለ ነው በዚህ ሰዓት ላይ ግን የክለቡ የኢኖይስ ግሩፕ ሊቀመንበር የእግር ኳስ ጉዳዮች ይመለከታቸዋል ተብለው የሚታሰቡት ሰር ጂም ራትክሊፍ ማንቸስተር ዩናይትድ የሚሄድበትን አቅጣጫ በአብዛኛው እንደው እንደ መልካም ነገር ነው ያስቀምጡት ቀደም እንዳልከው ነው ከአርሰናል ጋር ውጤቱ ካልሆነ በስተቀር አንድ ላንድ ለሁለቱም ቡድኖች የሚያስከፋ ውጤት እኮ ነው በሌላ ጊዜ ነበር አሁን ለአርሰናል በጣም የታይትል ጉዳዩን የደመደመበት ውጤት ነው የሚያስከፋ ውጤት ነው ለአርሰናል ማንቸስተር አሁን ያለበት ቀውስ ካልሆነ በስተቀር ሜዳው ኦልድ ትራፎርድ ላይ ከየትኛውም ተቀናቃኝ ጋር የሚያገኙአቸው ውጤት የሚያስከፋ ውጤት ሆኖ ነው የምትመለከተው ኦልሞስት ዋን ማን ሾው ነበር ማለት ይችላል የማንቸስተር እንቅስቃሴ ጎሉ 45 ደቂቃ በተወለጠ ቡድን ውስጥ ወደ መግቢያ በተገኘች ቅጣት ምት ክሎት ማንቸስተር ነጥብ ይዞ ወጣ እንጂ በእንቅስቃሴው ብዙ ተስፋ የምታደርግባቸው ነገሮች አልነበሩ በርግጥ የጨዋታው አደገኛውን እንቅስቃሴዎች በመፍጠር ለጎል የሚሆኑ ነገሮች በመፍጠር ማንቸስተር የተሻለው ነው በጣም የሚያስገርም በዚህ አመት በቶፕ 9 ውስጥ ካሉ ቡድኖች አንዱንም አላሸነፈም ማንቸስተር አንድም ጨዋታ በአብዛኛው ተጋጣሚዎቹን ያሸነፈው በፕሪሚየር ሊጉ ላይ ከታች ባሉ ቡድኖች ነው ባለፉትም የጨዋታዎች ተከታታይ ድሎችን ያስመዘገበባቸውን አጋጣሚዎች ስትመለከት ከወገብ በታች ያሉ ቡድኖችን ያሸነፈው በደረጃው ማሽቆልቆሉን የሚናገሩ በጣም በርካታ ሪከርዶችን ትመለከታለህ በዚህ መሃል እንግዲህ ክለቡ በጥሩ እጅ ላይ ነው በጥሩ እጅ ላይ አይደለም የሚያከራክር ጉዳይ አይደለም ራትክሊፍ ሲመጡ በከፍተኛ ቪዥን የማንቸስተር ደጋፊ ተደርገው በእግር ኳስ ቀረቤታቸው እዛው ከማደግ ጋር አያይዘህ በእግር ኳስ ቀረቤታቸው ሌሎች ክለቦችን የሚያስተዳድሩ ልምድ ያላቸው ለማንቸስተር እውነተኛውና ከፍተኛው ተቆርቋሪነት ያላቸው ተደርገው የመጡ ሰው ናቸው አሁን ሜዳ ውስጥ የሚታየው ነገር የሚሆነው ነገር የሚወሰዱ እርምጃዎች ፖፑላር አለመሆን የደጋፊዎች መግቢያ ትኬት መጨመር ሰራተኞችን መቀነስ የክለቡ ምልክቶችን አቮይድ ማድረግ ሰር አሌክስ ፈርጉሰንን ጨምረህ አቮይድ ማድረግ ተጫዋቾች ላይ የሚይዟቸው አቋሞች የሚመጡ ተጫዋቾች መልመላዎች በቀጥታ ከዚህኛው የአስተዳደር ጉዳይ እንኳን ባይያዙ ተያይዘው ከመጡ አስተዳደር ከበፊት ከነበሩ አስተዳዳሪዎች ጋር የነበሩ የተጫዋቾች መልመላ ያሰልጣኝ ቅጥርም ጭምር ብዙ ነገሮች ማንቸስተርን ወደ ታች
የሚያመለክት ሆኖ አግኝተውታል ደጋፊዎቹ። በዛ ምክንያት ነው እንግዲህ ሜዳው ላይ የሚያዩት ነገር አላስደሰታቸውም። ከሜዳው ውጭ ደግሞ ክለባቸውንና መንፈሱን ነጥቆናል ብለው ያሰቡትን አስተዳደር ወደ መቃወም አመርተዋል። ነገሮች በአጭር ጊዜ ውስጥ መስተካከል ይችላሉ ወይ? ትልቁ ጥያቄ ይሄ ነው እና በጣም ተስፋ የማታደርገው አሁን ትልልቅ ፕሮጀክቶች አሉ የሚያጓጉ ኦልድ ትራፎርድን በ100,000 ደጋፊ በሚዝ ስታዲየም መቀየር፣ ካሪንግተንን ማደስ፣ ብዙ ነገሮች በመልካም መልክ ታቅደው ነበር ኤፍሬም። እነዚህ ሐሳቦች እንኳን ሐሳብ ከማስቀየር በዘለለ ያለውን ጫና ሙሉ ለሙሉ መቀነስ የሚችሉ ሐሳቦች ተደርገው ግን እየተቆጠሩ አይደለም። አዎ ከዩናይትድ ጋር ፍቅር ምናልባት አሁን የእሁዱ ጨዋታ እሁድም ጧት ስንገባ የጠቀስነው ነው ማለት አንደኛው ዋንጫ ያሸንፍም አንደኛው ደግሞ አይወርድም። በዚህ ዓላማ የ90 ደቂቃ ግብ ውስጥ የተከናወነ አርሰናል ኳሱን አንሽራሽሯል። ጎልጋ ግን ዩናይትድ የተሻለ ደርሷል። ያውም ምስጋና ለዴቪድ ሪያ። ብሩኖ የጨዋታው ቶፕ ኦፍ ዘ ማች ነው። ማጂሺያን እሱ ነው። አርሰናል 16 የነበረውን 15 አድርጎ ወጥቷል ከሊቨርፑል ጋፑን ማለት ነው። አርቴታ የመጨረሻው ጥያቄ ዋን ሞር ብሎት 15 ሆኗል ቱ ማች ሲለው ታንኪዩ ብሎ ሄዷል ጋዜጠኛው የስካይ ስፖርት። አርሰናል አላመንም አሁንም በስሌት ደረጃ እድላለሁ ግን ዋንጫ እንደማያሸንፍ እሱ እንኳን ከእንግዲህ አብቅቶ አርቴታም ቡድኑም አላመንም። ፕሮፓጋንዳ ነው ማለት ነው ያላመኑት። እንደው የሚመስለኝ ሃምብል ለመሆን ፕሬስ ኮንፈረንሱ ላይ አርነስሎት ናቸው። አርነስሎት እሳቸው ሃምብል ለመሆን ነው እንጂ አርቴታ ሂሳብ ስሌ ስታየው አልቋል። በቃ አርቴታ ያለውን ነው የምልህ። አርቴታ ጠየቀው እኮ ጋዜጠኛው 15 አለው እንዴት ነው ሲለው ጥሎ ነው ሄደው። ዴክላን ራይስ ገና ነው አለ እድላለን አለ። ይሄ ሽንገላ ነው፣ ደጋፊው መሸንገል ነው። የአርሰናል ደጋፊዎችም ተስፋ ያረጉ ይሆናል ግን አርሰናል ዋንጫ ያሸንፍም ዘንድሮ አምልጦታል። ከጁ ያመለጠ ፕሪሚየር ሊግ ቻምፒየንስ ሊግ ለምን ታስቀኛለህ? እሺ ዩናይትድ ግን ያለማችን ሀብታሙ ክለብ ፍቅር ጋሪ ኔቭል የተናገረው ነው ለኔ የሚገርመኝ። ግን አስተዳደራዊ መዋቅሩ ላይ እኒ ሰው ሲመጡ ፍቅር ዩናይትድ በጣም ሪቮሉሽን ይፈልጋል። ምክንያቱም ይሄ ገናና ክለብ ከደጋፊው እጅ አምልጧል። አሁን ግሌዘሮች ኪስ ውስጥ ነው የሚገኘው። አለፍ ካለ ደግሞ ራክትሊፍ ኪስ ውስጥ ነው የሚገኘው። በዩናይትድ ብራንድ ሊያተርፉ እንጂ እንደ ሮማን አብራሞቪች እንደ ሼክ መንሱር ወይ እንደ ቢሊዮነሩ የነጩ ቤት አለቃ ፍሎሬንቲኖ ፔሬዝ ሪያል ማድሪዱ ዋናው ምልክት የሚሆኑ ባለሀብቶች አይደሉም ፍቅር። እነዚህ ነጋዴዎች ናቸው። ራክትሊፍ 27.1% አላቸው። የዛን ድርሻቸውን ተከትሎ ዩናይትድ በሚያተርፈው ልክ ሼራቸውን ይወስዳሉ እንጂ እላፊ የሚማማቱ አይደሉም። የፈለገው ማንቸስተር ሎካል ቦይ ቢሆኑ ግሌዘሮች 800 ሚሊዮን ፓውንድ ገዙት። አሁን 6.5 ቢሊዮን ፓውንድ ይገመታል። ይሄን ሁሉ አመት ተጠቅመውበታል። አትራፊ የነበረውን ክለብ አሁን ወደ ከፍተኛ በዚህ በፋይናንሻል ፌር ፕሌይ ህግ አውጪዎች መነጽር ውስጥ ሌት ተቀን የሚታየው ክለብ ሆኗል። ሳይሸጥ ማይገዛ፣ ለቡድን ግንባታው መከራ የሆነ፣ ለአዳዲስ አሰልጣኞቹ ሐሳብ የፈለጉትን ነገር እንዲያደርጉ ነፃነት የማይሰጥ፣ የትናንትና መጥፎ ታሪኩና ውሳኔዎቹ ላይ የሚያሳድደው። ለምሳሌ ራክትሊፍ አመኑ ቴና ግን ክረምት ላይ ያለማባረራችን ስህተት ነው አሉ። ዛሬ ነው እንደሚያምኑት። አንድ አመት ተኝተው ነው እንደምታምነው። ይሄ እኮ ዓለም ያወቀው ፀሐይ የሞቀው ነው እኮ ተደጋግሞ የተነገረ ነው። ካቆዩት በኋላ አክተሩን ከ15 ሚሊዮን ፓውንድ ካሳ ጋር ሸኝተህ 200 ሚሊዮን ዩሮ አውጥተህ ወደ 5 ሊዝ ጨምረህ በጀታቸውን ወደ 700 አድርሰህ ይሄን ሁላ ዳሜጅ ፈጽመ እንደገና የፈርጉሰንን 2 ሚሊዮን ፓውንድ ስለቀነስክ በጣም ዝቅተኛ ሰራተኞችን ማንቸስተር ዩናይትድ የነበራቸውን ቶፕ አፕ የሚደረጉበትን ይሄ በነፃ መመገብ ምናምን ዜሮ ስላደረክ ብዙ ሰራተኞችን ስለቀነስክ ሰርቫይቭ ያደረግነው ለዚህ ነው እንጂ በቃ ነው ካሽ ይላሉ እኮ ፍቅር። ክሪስማስ አንደርስም ነበር ይላሉ። የለውም ካሽ ይላሉ። ያቺኑ ያብቃቃ ነው እንጂ ከኪሱ አምጥቶ ደጉሞ በጨረታ ወቅት የነበሩት እንደ ሰርጂም አይነት
የኳታሩ ቢሊዮነር አይነት ሰዎች ነው ዩናይትድ ይፈልግ የነበረው አሁን ነው ዩናይትድ ደጋፊዎች ቁጭት ውስጥ የሚገቡት በጣም ቆንጆ በቃ እንዲ በመነጽር ከዩናይትድ ለማትረፍ የተነሱ ባለ ሀብቶች የነጋዴዎች እጅ ላይ ነው ያለው ፉትቦል ደግሞ ሎያሊቲ ይፈልጋል ፍቅር 11 ብሩኖ ይፈልጋል አሞሪም we need more ብሩኖ ብሏል ኳሊቲ ላይ ሎያሊቲ ላይ የኔነት ስሜት ያለው ሊደር ላይ ቴክኒሺያን ላይ የሚዋደቅ ላይ ብሩኖ 5 አመት ከዩናይትድ ጋር ባከነ በባለንዶር ሌቭል ከሚጠቀሱ ዓለማችን ላይ ካየናቸው በጣም ኳሊቲ ተጫዋቾች አንዱ ነው ተናጋሪ ያደረገው ዩናይትድ ነው ብሩኖ የፖርቹጋል ብሔራዊ ቡድን በዚህ መልክ አይደለም ያለው ግን the best assist የሚያደርገው እሱ ነው አብዛኞቹን ቻንሶች ክሬት የሚያደርገው እሱ ነው በወጥነት የሚጫወተው እሱ ነው የማይጎዳው እሱ ነው ሊደር ነው አንዳንድ ዩናይትድ የጤና ቡድን መልክ ስለሚይዝ ግን ይሄ ተጫዋች ባከነ 11 አሁን አሞሪም ያንን ራሱ በደንብ ያል ራክትሊፍም ኦቨርፔድ የሆኑ ተጫዋቾች እንዳሉ ስለ ዩናይትድ ተጫዋቾች ሲጠየቁ ፍቅር በጣም ለክለቡ ምንም በቃ ዴሊቨር ማድረግ የማይችሉ ደካሞች እንደገና ደግሞ እላፊ የሚከፈላቸው ያሉበት ነው በዚህ ሁላ ውሳኔዎች ውስጥ ማንቸስተር ዩናይትድ እሳቸውን በአንድ አመት ውስጥ ፈርመዋል አፕሩቭ አስደርገዋል ተሰብስበዋል ይሄን ሁላ ዩናይትድ ሸክሞች ይዞ ነው ፍቅር ትክክል ነው አንተ የነገውም ዩናይትድ ገና ተስፋ ቢስ ነው ምክንያቱም ክረምቱ ላይ ዩናይትድ መሸጥ አለበት መለወጥ አለበት ለመግዛት በዚህ ሂደት ውስጥ እንደ ሲቲ በነጻነት የሚገዛ እንደ ሊቨርፑል በአግባቡ የተደራጀ እና ሌሎች እንደ አርሰናል አይነት በፕሮሰስ ውስጥ በጣም የጠነከረ ነገር ግን አጥቂ ባለመግዛቱ ምክንያት የሚተችና ከዋንጫው ፊት የተሽኮረመመ አይነት ክለቦችን ማንቸስተር ዩናይትድ እንደው በቀላሉ በአመታት ውስጥ ወደ ፉክክሩ የሚመጣ አይመስልም ምክንያቱም ግራፉን ስታዩ ፍቅር አልወረደም እንጂ ዩናይትድ 1974 ላይ ተመልሷል 34 ነጥቦች ከ28 ጨዋታዎች በፕሪሚየር ሊጉ ለመውረድ ያስፈልጋል የሚባለው 40 ነጥብ ላይ እንኳን ነጥቡ ሊበልጥ ነው ከተጫወተ ጨዋታው ሊበልጥ ነው ጨዋታው ሊበልጥ ነው ከነጥቡ ማን ነው ጨዋታው ሊበልጥ ነው 14ኛ ደረጃ ላይ ነው የሚገኘው ትናንት ከትናንት በስቲያ ያገኘው ያቸው ውጤት ምናልባት በኤቨርተን ተነጥቆ የነበረውን ነጥብ ከማስመለስ ደረጃውን ከማስመለስ ውጪ ፋይዳ ያልነበረው ነው በጣም ተስፋ አስቆራጭ ሲዝን ነው ማንቸስተር ዩናይትድ በዚህ አመት ያሳልፈው ኤቨርተን እና ዌስት ሃም 33 አላቸው በእነሱም ደረጃውን የማስረከብ አቋም ሊኖረው እንደሚችል መገመት ይችላል በእሁዱ ጨዋታ ላይ እንግዲህ ከድባቡም ስትነሳ ከጨዋታው በላይ ማንቸስተሮች መልእክት ለማስተላለፍ ዋጋ የሰጡበት ጨዋታ ነው ብዬ ነው ማስቀምጠው ምክንያቱም ሲዝኑ ኦልሞስት ለሁለቱም ቡድኖች ተጠናቋል አርሰናል ቀደም ባስቀመጥነው መልኩ 10 ጨዋታዎች ስለሚቀሩ ለሊቨርፑል 9 ለአርሰናል 10 ጨዋታዎች ስለሚቀሩ የሂሳብ ስሌቱን መደምደም ስለማትችል ካልሆነ በስተቀር የፕሪሚየር ሊጉ ጉዳይ ከተጠናቀቀ ሳምንታት አልፈዋል እና ሌላ የፕሪሚየር ሊግ መርሃ ግብር መጣ ቁጥር ሞር ተስፋ የሚያስቆርጡ ሁኔታዎችን መድፈኞቹ እየተመለከቱ ነው እንደም ከጨዋታው በኋላ በርካቶች በሰጡት አስተያየት አሁን ሁለተኝነቱንም ጭምር አደጋ ውስጥ የሚከታ አቋም ነው እየተመለከተን ያለነው ባለፉት 3 ጨዋታዎች አንድ ጎል ነው ያስቆጠረው በመጀመሪያው 45 ደቂቃ እንደዚህ አይነት ፖሴሽን የጨዋታ ብልጫ ኳሱን መቆጣጠር በተለይ ከሜዳው የተቃራኒ ቡድን የግብ ክልል ውጭ ባለው ሜዳ ላይ በሙሉ ኳሶቹን በሙሉ ያንሸራሽራል ይበልጣል ግን ይሄ ነው የሚባል ትርጉም ያለው ሙከራ ያደርግም ቱዝለስ ነው ይሄ ጥርስ አልባ ነው አርሰናል ያ የበለጠ ጎርቶ ተመለከትን ለአርሰናል የጨዋታው ጉዳይ ተጠናቀቀ ሆኖ ተመለከትን ሁለቱም ቡድኖች ከቅርብ ጊዜያት በፊት ምናልባትም እነሱ ለዋንጫ ተፎካካሪ ሆነው ሌሎች ቡድኖች ደግሞ የነሱን ተፎካካሪነት ለማስቀረት ወይም ደግሞ ከዋንጫ ለማስቀረት የሚጫወቱ ሆኖ እንመለከት ነበር አሁን አርሰናል ባለፉት 3 አመታት ለዋንጫው በጣም የቀረበ ቡድን ግን ዋንጫውን የማያነሳ ማንቸስተር ጭራሹኑ የዋንጫ ኮምፒቲሽን ውስጥ የማይኖር ግን ከሊቨርፑልን አርሰናልን ወይ ማንቸስተር ሲቲን በደረሱበት ልክ ለመድረስ ገና ድሪም የሚያደርግ ቡድን ገና ብዙ የቤት ስራ ያለበት ቡድን ገና ብዙ ክፍተት ያለበት ቡድን መሆኑን በእሁዱ ጨዋታ ላይ ብቻ ሳይሆን በአጠቃላይ በሲዝኑ ላይ ያሳየባቸውን ነገሮች ተመልክተናል ትልቁ ጉዳይ አሁን የፋይናንሻል ፌር ፕሌይ ጉዳዮች ባሉበት የበጀት ጉዳዮች ጥያቄ በሚነሳበት ሁኔታ ላይ
በጣም ብዙ ተስፋ በመስቆርጥባቸው ዲፓርትመንቶች ላይ ያሉትን ተጫዋቾች መተካትስ ትችላለህ ወይ ነው አንድ ተስፋ ያላቸውን ተጫዋቾች ለመሸጥ ተገደህ ነው ሌሎች ተጫዋቾችን መታመጣው ሁለት የስታዲየም ግንባታን ጀምሮ በጣም ሜጋ ፕሮጀክቶችን ክለቡ ያቀደ ይገኛል የሜዳው ጉዳዮችን ለማስተካከል ጫና የሚፈጥሩ የሜዳው ውጭ ጉዳዮችን ጭምር ክለቡ እየጀመረ ይገኛል ከዚህ አንፃር ነው እንግዲህ ቀደም ያልኩህ የደጋፊዎች ደጋግመው የሚቃወሙት ክለባችንን መልሱ ግሎሪ ታይማችንን መልሱ የክብር ዘመናችንን መልሱ ማንቸስተርን እንወዳለን ባለቤቶቹን ደግሞ እንጠላለን የሚል መልእክት እንዲያስተላልፉ የተደረጉበት ምክንያት ይመስለኛል አሁን በማንቸስተርም በኩል በአርሰናልም በኩል የቀሩት ተስፋዎች በዚህ ለአርሰናል ሮብ ለማንቸስተር ሐሙስ የሚደረጉት ጨዋታዎች ናቸው አርሰናል ኦልሞስት ኳርተር ፋይናል መግባቱን አረጋግጧል ሩብ ፍጻሜ መግባቱን አረጋግጧል 7-1 በሆነ ውጤት ነው ያሸነፈው ግን ለባለፈውም ስናነሳ ነበር አንዳንድ አድማጮቻችን የአርሰናልን የማጥቃት መስመር እንቅስቃሴ ስንተችና ተሰላፊዎችን በተመለከተም ዝውውሮችን በተመለከተም ሐሳቦች ስናነሳ ኤፍሬም እሺ 7 ጎል ከገባ በኋላስ ምን ትላላችሁ የሚል ሐሳብ ተናግረው ነበር ማለት በቴክስት ጭምር 7 አገባ አርሰናል እና የማጥቃት መስመሩ ላይ አማራጭ አለ የሚል ሜሴጅ ልከው ሐሳቡን አንስተነው ነበር እንደ ፒኤስቪ አይነት ወንፊት ላይ አንድ ፒኤስቪ በአብዛኛው 7 ስላገባ ለምን ያ ፕሪሚየር ሊግ ላይ አልታየ ኤግዛክትሊ አንደኛ የቻምፒየንስ ሊግ ተጋጣሚው ፒኤስቪ በአብዛኛው ወጥቶ ነው የተጫወተው አርሰናል በሎ ብሎክ የሚጫወቱ ቡድኖች ወደ ኋላ የሚያፈገፈጉ ቡድኖች ላይ ምን ያህል እንደሚቸገር በተደጋጋሚ ዩናይትድ ላይ ለምን አላገባም ማንቸስተር በአብዛኛው ወደ ኋላ ፈግፍጎ ነው የተጫወተው ለአርሰናል የማያስፈልገው የግብ ክልል ወይም አደጋ የማይፈጠርበት የግብ ክልል ላይ ኳሱን ይለቃል ማንቸስተር ወደ 20 ሜትር ወደ 16-50 ስትገባ ግን ኳሱን ይነጥቃል አርሰናል ሐሳብ አልነበረም ፉላም እንደዛ ነው ያደረገው አስቶን ቪላ እንደዛ ነው ያደረገው ኤቨርተን እንደዛ ነው ያደረገው ካርሰናል ነጥብ ሲወስድ እና ለሁለቱ ቡድኖች ያላቸው ተስፋ የመጨረሻው ተስፋ የዋንጫ ተስፋ ማንቸስተር ዩናይትድ ከሬል ሶሲዳድ ጋር ወደ ስፔን አቅንቶ 1-1 ተለያይቷል የመልሱን ጨዋታ ሐሙስ ኦልድ ትራፎርድ ላይ ያደርጋል አርሰናል ምናልባትም አትሌቲኮ ነው ሪያል ማድሪድን ይጠብቃል የዋንጫ ተስፋዎች የሚኖሩ ከሆነ ያ ብቻ ይሆናል ጨዋታው ከተጠናቀቀ በኋላ በ1-1 ውጤት ባለመሸናነፋቸው እንደው ሁለቱም ደጋፊዎች የርካታ ስሜት ሊሰማቸው ካልቻለ በስተቀር በሲዝን አጨራረሳቸው ግን ኤፍሬም ሁለቱም ቡድኖች በተለያየ ምክንያት የሚያስኑበት አጋጣሚ ፈጥረው ያጠናቀቁት ጨዋታ ነበር ማለት ግን እንችላለን በድጋሚ ደጋፊው ላይ ብቻ የቀረ የደርቢ መንፈስ ያለው ያው የአንድ ከተማ ክለቦች ባይሆኑ በተቀናቃኝነት የደርቢ አይነት ቅርጽ ያለው ባላንጣዎች ናቸው የደጋፊው ሜዳ ላይ የቀረ ይሄ አሉባልታና ቧልት ያለበት ሶሻል ሚዲያ ላይ የቀረ እንጂ አሁን አርሰናል እና ዩናይትድ በጣም የሚጠበቀው ፍጥጫ አይደለም በወቅታዊ እንኳን አቋም ካየ ሁለተኛና 15ኛ ሆነው ሲገናኙ በጣም የማሸነፍ ግምቱ ለሁለተኛው ነው የምትሰጠው አይደል 15ኛው ግን በጥሩ የመከላከል ስልት ወይም ጌም ማኔጅመንት ጨዋታውን የማሸነፋውን ድራማውን ላስከመውሰድ ደርሶ ምስጋና ለመድፉ ግብ ጠባቂ ሪያ አርሰናላቸው ወጥቶ መጥቷል ከኦልድ ትራፎርድ ማይክ አርቴታ አምናም ወደ ኦልድ ትራፎርድ የአርሰናል ሃንጎቨር በተለይ ከዚህ ከታሪክ ከመን አንፃር ቲያትር ኦፍ ድሪምስ ላይ ኋላ ፕሮግራሙ ላይ በደንብ የዛን ገናና ስቴዲየም እልፍ ታሪኮችን ሰማልን ባላንጣዎች ሲመጡ በሌላ አይነት ቀለም ይዘጋጃሉ አሁን ዩናይትድ ታሪኩን ነው ከተቀናቃኞቹ ያጋጠመ ያለው ፍቅር እንጂ ያልወረደው በየሃለው እነ ሳውዛምፕተን ኢፕስዊች ሌስተር ወልቭስ ስላሉ ነው እንጂ ወራጅ ቀጠና አፋፍ የሚቀመጥ የሚሆነው ክለብ እንዳይሆን ደግሞ ውለታውን የሰራው ዘላለማዊ ውለታውን የሰራው ብሩኖ ነው አንዳንዴ ብሩኖ ዩናይትድ ይመስላል በቃ ብሩኖ ዩናይትድ እነ ሮይኪን እዚህም እንድንቀመጥ ያደረገን እርሱ ነው ይላሉ እንዴት እንደሚታያቸው አላውቅም ይሄ ግን ተጫዋች በየቀኑ የተቺዎችን አፍ ያዘጋል ሃርድ ወርከር ነው አሞሪም ይሄንን ደጋግሞ ይመሰክራል ከዛ ውጪ ዩናይትድ ግን የቀጣይ ጉዞ የቡድን ግንባታው አሁንም ተስፋ ቢስ ነው ፍቅር አሁንም በጣም ተስፋ ቢስ ነው የዩናይትድ ደጋፊዎች እኮ አንዱ ዝማሬ አላቸው አሁን you are not a special we lose every week ሚሉት በየሳምንቱ ተሸነፋለህ
በየሳምንቱ ተሸንፋለህ ስለዚህ አንተ ስፔሻል አይደለም ካሜራዎች አይገቡም ደጋፊዎች አይዘምሩልህም ከብሩኖ ውጭ አሁን አንድ ሱፐርስታር አንድ ስፔሻል ነው ያለው እንጂ ከግብ ጠባቂው ኦናና እስከ ሜዳው ዲፓርትመንት ያሉ የብሩኖ አጣማሪዎች የማንቸስተር ዩናይትድ ከፍታን የሚያመጡ በየጌሙ በወጥነት የሚባክኑ የሚዋደቁ አይደሉም ፍቅር የቆመ ኳስ ይመታል ፔናልቲ ይመታል የቅጣት ምት ስፔሻሊስት ነው ኮርና እሱ ነው የሚመታው አሲስት የሚያደርገው እሱ ነው የመሃል ሜዳው ቴክኒሺያን ነው የሚያረጋጋው እሱ ነው የሚነጥቀው እሱ ነው የሚነጫነጨው እሱ ነው 11 ብሩኖ ነው የሚመስለው ስለዚህ እንደ አይነት ፖርቹጋል ላይ ተጫዋቾችን አሞሪም በክረምቱ ገበያ ለማምጣት ደግሞ የራክትሊፍ አስተዳደር እንደምታየው ነው ገና ለመሸጥረት የሚያረግ ከዛ በኋላ ለመግዛት የሚፈልግ ነው ስለዚህ በብሩኖ ኳሊቲ ዩናይትድ ተጫዋቾች እስካላገኘ ድረስ የሲቲ ሚዛን የሊቨርፑል ከፍታ የአርሰናል ከፍታና ሚዛን ከዋንጫ ውጭ ነው ምለው አሁንም ከዋንጫ ውጭ አርሰናል ዋንጫ ነው የሚነሳበት እንጂ በጣም ትልቅ ክለብ አድርጎታል ምስጋና ለሱፐር ማይክ አርቴታ ስለዚህ ለኔ ዩናይትድ አሁንም ፍቅር ከአርሰናል ጋር ሲታይ በጣም ሩቅ ያለው አንድ አይነት ሲዝን አይደለም አርሰናል ዋንጫ ባለማሸነፉ ነው የአርሰናል ደጋፊዎች የሚበሳጩት አይደል የዩናይትድ ደጋፊዎች ደግሞ ፈጣሪያቸውን የሚያመሰግኑት ዩናይትድ ባለመውረዱ ነው ያልወረደው ግን ከመውረድ አይተናነስም ለኔ ያለበት ደረጃ የማንቸስተር መልክ አይደለም ይሄ ዩናይትድ ለሚያውቁ ጠንቅቀው ያልወረደው ግን ዩናይትድ ነሳውዛምፕተን ኢፕስዊች ሌስተር ስላሉ ነው ፍቅር እንጂ ባለመውረዱ 1974 ላይ ባለመመለሱ ዩናይትድ ከ50 ዓመት በፊት ወርዷል ፈጣሪያቸውን ማመስገን አለባቸው የአርሰናል ደጋፊዎች ዋንጫ ለምንድን ያላሸነፍ ነው ጥያቄ እንጂ አርሰናል በጣም በማይሎች ርቀት ነው ከዩናይትድ ያለው በዚህ ሰዓት ይሄ ምንም የጋሃዱ ዓለም አንድ ሀቅ ነው ፍቅር ማድሪድ ደርቢ ነገ ግን በጣም ይተበቃል ቻምፒየንስ ሊግን እንመለከታለን ኦልትራፎርድ ወደ ፕሮግራሙ ስንመጣ የተጨማሪ ሐሳቦችን ለማንሳት ሙከራዎችን እናደርጋለን ወደ ቻምፒየንስ ሊግ ስንመጣ ዛሬ እንግዲህ በተለይ የሊቨርፑልና የፒኤስጂ ጨዋታ በተለይ ሁኔታ ይተበቃል የመጀመሪያው ጨዋታ ላይ ሊቨርፑል በተአምር 3 ነጥብ ወስዷል ያቺ ጨዋታው ሊጠናቀቅ 46 ሰከንድ ሲቀር ኤሊየት ያስቆጥራት ኳስ ሊቨርፑልን ዛሬ ወደ ተከታዩ ዙር ለማረፍ የተሻለ ቡድን የተሻለ ግምት እንዲያገኝ አድርጓል ግን ፔዤ ዘንድሮ በጣም ጥሩ እንቅስቃሴ የሚያደርግ ቡድን ነው 22 ጨዋታዎችን አልተሸነፈም ነበር በሊቨርፑል እስኪሸነፍ ድረስ በቻምፒየንስ ሊግ አጣብቂኝ ውስጥ ገብቶ ቢያልፍም በመጨረሻ ላይ ግን አቋሙን ማንቸስተር ሲቲን ባየር ሚኒክን ሌሎች ክለቦችን በማሸነፍ አቋሙን አስተካክሎ ወደ ጥሎ ማለፉ ገባ ለሊቨርፑል እውነተኛ ፈተና ነበር ሊቨርፑል በዚህ ሲዝን በፔዤ ልክ የተፈተነበትና የተበለጠበትን ጨዋታ አልተመለከትንም ከዛ አንፃር እንግዲህ የመልሱ ጨዋታ በጉጉት ይተበቃል ሊቨርፑል ከፓሪስ ሰን ጀርመን ግን አንፊልድ ሮድ ላይ ሊቨርፑሎች በትልልቅ ቻምፒየንስ ሊግ ምሽቶች ላይ ያባለፈውን አይነት ድክመት ይዘው ይቀርባሉ ብሎ ማሰብ ሞኝነት የዋህነት ነው የሚሆነው ግን በጣም ጥሩ ጨዋታ ይሆናል ተብሎ ነው የሚታሰበው የሉዊስ ኤንሪኬ ቡድን በጣም በኮከቦች የተሞላ ከዚህ በፊት የነበሩትን ቡድኖች በተለየ ቅርጽ የተካ ነው ማለት እንችላለን ከዚህ በፊት ፔዤ መመጣጠን የሚጎለው ቡድን ሆኖ ተመልክተናል ዛሬ ምን መልስ ይኖረዋል የኤንሪኬ ቡድን የሚለው ለማየት በጣም በጉጉት የሚጠበቀው ጨዋታ ይሆናል ከሊቨርፑልና ከፓሪስ ሰን ጀርመን ውጭ ያሉት ጨዋታዎች ግን ኦልሞስት አላፊዎቹን ያወቁ ይመስለኛል የዛሬዎቹ ማለት ነው ወይስ ማድሪድ ደርቢን ጨምሮ የዛሬዎቹ አይጨመርክ ከሆነ የዛሬዎቹ ማለት ነው ኢንተር ሚላን 2 ጎል አድቫንቴጅ አለው ባየር ሚኒክ 3 ጎል አድቫንቴጅ አለው ባርሴሎና እንደዚሁ አድቫንቴጅ አለውና ሶስቱ ቡድኖች ለማለፍ ሰፊ እድል ያላቸው ይመስላል ከሊቨርፑልና ፓሪስ ሰን ጀርመን ውጭ የፔዤ ፉከራ ለስፖርት ቤተሰቦች አሪፍ ነው አሁን ኤንሪኬን ፎክሯል ተጫዋቾቹ እየፎከሩ ነው ግን ሜዳው አንፊልድ ነው አንፊልድ ድራማ የሚፈጸምበት አዌይ ማች ላይ ሊቨርፑል ወደ ሆም ማች ሲመለስ ላሬሞንቶ ዳውሁላ ይሄ ሚሽን ኢምፖሲብሉ ውጤትን የመቀልበስ መታሃቱ የሊቨርፑል አያን ነው ይሄን ባርሴሎና ላይ አርጎታል ሊቨርፑል እልፍ የአውሮፓ ገናና ክለቦች ላይ ደጋግሞ አርጎታል ሞቶ ተነስቷል ሊቨርፑል ካምፕኑ ሞቶ አንፊልድ ህይወት ዘርቷል በቅርብ እንኳን ያየ ነው
ይህ ማጂክ የሊቨርፑል ነው 12ኛው ተጫዋች አንፊልድ ነው በጣም ተፊረስት የሚባለው የድል ምድር ነው አስፈሪ ነው በጣም ለተቀናቃኞች የፒጂ ኮከቦችን ሁላ ተቋቁመው ፓርክ ደ ፕሪንስ ላይ ሊቨርፑል ከአንድ ሳምንት በፊት ተንከራቷል 90 ደቂቃ ውሃ እስኪሎ ድረስ እንደዛም ሆኖ ግን ሰፈር አርጎም ሊቨርፑል ማሸነፍ እንደሚችል ስሎት አሳይተውናል በአማራጭ ኮከቦቻቸው የሊቨርፑል መጥፎ የሲዝኑ ጨዋታ ነው የሞግሬት መጥፎ የሲዝኑ ጨዋታ ነው ሊቨርፑል ግን አሸንፎ ወጥቷል ፍቅር ተቀይሮ የገባው ኤሊየት ወዲያው ነው ጎሏን ያስቆጠረው ዳርዊን ኑኔዝ ተቀይሮ የገባው ሌላው ኮከብ ከአሊሰን የጨዋታው ቶፕ ኦፍ ዘ ማች የተላከለትን ረጅም ኳስ ያወረደበት አይቶ ያቀበለበት መንገድን ስታይ ሊቨርፑል ብዙ ጌም ቼንጀሮች እንዳሉት ከግብ ጠባቂው ጀምሮ የጨዋታውን ውጤት የሚቀይሩ ማጂሺያኖች እንዳሉት አንዳንዴ ፈርዖኑ ንጉስ ላይ ብቻ ተተኩረም ሞሳላ ላይ ከዚህ አንፃር ይሄን ሁሉ የሊቨርፑል ከፍታና የራስ መተማመን እርጋታ በአገር ቤት 15 ነጥብ የሚመራው የማይደፈረው የማይሸነፈው ፌራሪው ቀዩ ለባሽ በእልፍ ተጽዕኖ ፈጣሪ ኮከቦች የተሞላው በዛ ላይ 12ኛው ሌላው ቶፕ ኦፍ ዘ ማች ሌላ ሞሳላ በለው አንፊልድ ወይ አሊሰን በለው ይህንን የሉዊስ ኤንሪኬ ፔጄ ማኔጅ አርጎ ፍቅር ጌም ማኔጅመንት ታክቲኩን ቀይሮ በጣም በላቀ መስዋዕትነት ውስጥ 90 ደቂቃውን ጨርሶ አሸንፎ አይ ነው ለምሳሌ የአዌይ ማች ጎል ምናምን ስለሌለ ፔጄ 1-0 መርቶ ጨዋታውን ወደ 30 ደቂቃ ወስዶ ለኛ ሽርፍራፊ ሰከንድ ሊያረጋው ይችላል እኮ ግን ሊቨርፑል የሚያገባ ቡድን ነው በየትኛው ሞመንት ላይ ሊቨርፑል ጎሎችን ያስቆጥራል ያው አንፊልድ ላይ ፍቅር እኔንን ካደረጉ ነው ማለት ይሄ ማድረግ ፔጄ ከቻለ ታሪክ የለውም በጣም ሃንጎቨር አለበት ከርስ አለበት የቻምፒየንስ ሊግ ጥሩ ፍራቻ አለበት ግን ይሄንን ራሱ መጥፎውን የሚከተለውን ታሪክ መቀየር ከቻለ ፔጄ ዋይናት ሙኒክ ይደርሳል በጣም ጥሩ ተጫዋቾች አሉ አይመስለኝም ግን ዴምቤሌ በጣም ዘንድሮ ቪቲኒያ 34 ጎሎች ላይ በቀጥታ ተሳታፊ ነው አማካዩ ላይ በጣም ቴክኒሽያን የሆኑ ተጫዋቾች አሉት እንደ 19 አመቱ ዛይር ኤምሬ አይነት ኮከቦች ከኋላ ስተቶች የሚሰራ ዲፌንስ ቢኖሩ ዋናው ክራዝቪስኪያን ሳንረሳ በትክክል ከናፖሊ ወስደውታል እየተዋሃደ ነው ሲጀምር ትንሽ የተቸገረ ይመስላል ግን በጨዋታው ላይ ከሊቨርፑል ጋር በነበረው ጨዋታ ላይ እንኳን ወደ 4 ሙከራዎችን አድርጓል አሊሰን አንዳንዶቹ በጣም መዳን የማይችሉ ኳሶች ነበሩ የሚመስሉት አሊሰን ቤከር በግሩም ሁኔታ ያዳናቸው ወደ 9 ኳሶችን አድኗል በዛ ጨዋታ ላይ እንደምናስታውሰው ምናልባት ፔጄ ከቻምፒየንስ ሊግ የሚሰናበት ከሆነ ዛሬ የሚወክሰው በፓርክ ደ ፕሪንስ የተደረገውን የመጀመሪያ የ90 ደቂቃ ጨዋታ ነው የሚሆነው በፍጹም ብልጫ ሊቨርፑል እንዲህ አይነት ድል የሚሰጥ ቡድን ሆኖ አልተመለከትነውም ዘንድሮ ሪያል ማድሪድን ሲረታ ኤሲ ሚላንን ሲረታ ሊቨርኩሰንን ሲረታ ሊልን ሲረታ ሊቨርፑል ብዙ እድል የማይሰጥ አፕሮች ያለው ቡድን ነው በፔጄ ጨዋታ ላይ ግን ፍጹም ፎጣ ለመወርወር የተዘጋጀ ይመስል ነበር ከመጀመሪያው ሰከንድ ጀምሮ የማጥቃት እንቅስቃሴው ተሰብሯል የመከላከል እንቅስቃሴ ላይ ያተኮረ ቡድን የተመለከተው ግን መጨረሻ አስፈላጊው ነጥብ እግር ኳስ መጨረሻ ላይ አሸናፊው የሚታወቀው በጎል ነው ጎሉን ደግሞ ሊቨርፑል ማግኘት ችሏል በወሳኝ ሰዓት ላይ ጎሉን አስቆጥሮ 3 ነጥብ ይዞ ተመልሷል ግን የውጤቱ መጥተው ስትመለከት የፔጄን ይሄ የአታኪንግ ፕሌውን የማጥቃት እንቅስቃሴ ላይ ያለውን አስኪነት ስትመለከት ጥሩ ጨዋታ ልንመለከት የምንችል ይመስለኛል በሳምንቱ መጨረሻ ሊቨርፑል ሳውዛምፕተን ነበር ያስተናገደው 1-0 ተመርቶ ነው ከዛ 3 ጎሎችን ያስቆጠረው ወሳኝ የሚባሉ ተጫዋቾችን ለማሳረፍ ሙከራ አድርጓል አንዳንድ ተጫዋቾች መካሊስተር ሮበርትሰን አክፖን የመሳሰሉ ተጫዋቾች አልተጠቀመም ረፍት ለመስጠት ሙከራ አድርጓል ፓሪስ ሰን ጀርመን እንደዚሁ በሳምንቱ አጋማሽ 4-1 ነው ያሸነፈው ሁለቱም ቡድኖች በሊግ ጨዋታዎቻቸውን ያከናወኑ ዋና ትኩረታቸው ግን አንፊልድ ሮድ ላይ የሚደረገውን የቻምፒየንስ ሊግ ምሽት ለማድረግ እንዳሰቡ ይታወቃል የዘንድሮ አርነ ስሎት ቡድን አንዱን ዋንጫ አረጋግጧል ኦልሞስት ፕሪሚየር ሊጉን አርቴታ ነው ያላረጋገጠው ከኒውካስል ዩናይትድ ጋር ለፍጻሜ ደርሷል በካራባው ካፕ የዛሬውን ጨዋታ ካሸነፈ የሶስተኛ ዋንጫውን የቻምፒየንስ ሊግ ትልቁን ዋንጫ
የማንሳት እድሉን በሰፊው ያረጋግጣል ስለዚህ በአንፊልድ ሮድ የሚኖረው የዛሬው ጨዋታ በተለየ ሁኔታ ይጠበቃል ባለፉት 5 ጨዋታዎች አልተሸነፈም ሊቨርፑል ፔዤ ባለፉት 5 ጨዋታዎች በሊቨርፑል ብቻ ነው የተሸነፈው በሁሉም ውድድሮች ላይ ስንመለከተው የትኛው ቡድን የተሻለ ነው ሁለቱም ቡድኖች በጥሩ ጤንነት ላይ የሚገኙ ተጫዋቾች አሏቸው በጣም ታክቲካል የሆነ ባትል ይሆናል አንድ ጎል ከተቆጠረ እንዳልከው ኤፍሬም ነገሩ መልኩን በጣም ይቀይራል አንድ ጎል ፔዤ በተለይ ጎል የሚያስቆጥር ከሆነ በጣም ግሩም ጨዋታ የምንመለከት ይመስለኛል ሉዊስ ኤንሪኬና ተጫዋቾቻቸው ሊቨርፑልኛ ሜዳ ያደረገውን እኛም በአንፊልድ ሮድ ማናደርግበት ምክንያት ብዙ አይኖርም የሚል ሐሳብ እኛ ነው ማለት አይመስለኝም እኔ ግን ይሄ ማጥቃት መስመሩ ስታይ ዴምቤሌ ባርኮላ ክቫራስኬሊያ የጆርጂያዊ የዊንገር በጣም አስቸጋሪው ተጫዋች እንደነበር ተመልክተናል የማጥቃት ባህሪ ያላቸውን ተጫዋቾች ስትመለከት ጎል ሊያገባ ይችላል ግን አንተ ካልከው መስማማው ሊቨርፑል ጎል የሚያስቆጥር ቡድን ነው አንፊልድ ነው ሜዳው ሊቨርፑል ጎል የሚያገባ ቡድን ነው አዎ ይሄ ምንም ያላየነው እንዴት ለምሳሌ ፔዤ ፓርክ ደ ፕሪንስ እኮ ብዙ ተጋጣሚዎችን እኮ ባርሴሎና ላይ 4 አግብቷል 6 ባይገባበት ካምፕኑ እኮ 6 የገባበት ደንባራ ነው እኮ ፔዤ ይሄንን ምን የትኛው ታሪኩ ነው አልናስር ከመጡ በኋላማ መቀለጃ እኮ ነው እሳቸው ብራቸውን ያወጣሉ ሌላው ዩናይትድ ብለው እኮ ሀገር ቤት ስለሚያሸንፍ ነው እንጂ የፋርመርስ ሊግ ላይ ዩናይትድ እንዴት ላሬሞንታዳ እንደፈጸመበት ኦልትራፎርድ አሸንፎ ሄዶ የራሽፎርድ ፔናልቲን የሚያስታውስ በቂ ነው 3-0 ያው በቃ ከርሳለው በቃ ይሄ የቻምፒየንስ ሊግ ጥሎ ማለፍ ላይ ማኔጅ ማድረግ እንኳን አይችልም የራሱ በእጁ ያዘው ነው ጤት አይደለም ተሸንፎ በዛ ላይ አንፊልድ እኔን ካረገ አደንቃለሁ ይሄንን ማድረግ ከቻለ ሙኒክ የመድረስ አቅም አለው ፋይናል እንደዚህ አይነት ምታቶች ሪያል ማድሪድ ላይ ብቻ ያለ ጸጋ በረከት ነው ነጭ ለባሹ ላይ በዚህ አይነት ውድድር ላይ በዚህ ሃይ ሌቭል የቻምፒየንስ ሊግ ምሽት ላይ ከዛ በኋላ የሊቨርፑል ነው ወይ ባየር ሙኒክ ነው ፍቅር ቻምፒየንስ ሊግ ኤክስፒሪየንስ ማተር ያረጋል ቴምፖን ራሱ ማወቅ ማተር ያረጋል በዚሁ ላይደት ውስጥ እነዚህን ቻሌንጅ አርጎ ጌም ማኔጅመንቱን ቻሌንጅ አርጎ የአንፊልድን አትሞስፌር ቻለ ማኔጅ አርጎ ጌሙ ላይ የሚገጥመው እያንዳንዱ ነገር ታክቲካሊ ቴክኒካሊ ማኔጅ ካረገ ሉዊስ ኤንሪኬ በኤምኤንኤስ ዘመን የበላውን የቻምፒየንስ ሊግ ዋንጫ ወደ ፔዤ ለማምጣት አቅም እየገነባ ነው ማለት ነው ትልቁን አንዱን ቡድን የሲዝኑን ምርጡን ቡድን ጣለ ማለት ነው ለኔ አይመስለኝም ማድሪድ ደርቢስ ፍቅር ኤልቹሎ ነገ ምሽት በላሊጋው ሪያል ማድሪድን የሚጠብቅ ይመስላል ተሸንፏል ማድሪድ አሸንፏል ቪኒሲየስ በጣም ገራሚ ኳስ ነው ያስቆጠረው ከክላሱ ጋር ሳምባ ደንሶ ተጣጥፎ ካርሊቶ ጭምር በጣም በደስታ ሪያክት ያረጉበት ነው የተለመደ ነው ለቪኒ ባለንዶር ማድሪድ ጁድ ቤሊንግሃምን ይመልሳል ፌዴ ቫልቬርዴ የበለጠ በጥሩ ፊትነስ በጌሙ ላይ ይኖራል አትሌቲኮ መጋደሉ አይቀርም በዚህ ጨዋታ ላይ ዋንዳ ሜትሮፖሊታኖ የአትሌቲኮ ሜዳ ሌላው ትልቅ የማድሪድ ከለር ነው ግን በዛ ከተማ አንድ ንጉስ ነው ያለው ውድድሩ ላይ ደግሞ በጣም ማስተር ያደረገው ሌላው ኪንግ ሪያል ማድሪድ ነው ነጭ ለባሹ ለኔ ማድሪድ ሙኒክ ጠብቁት አቋም ያልተቀየረም ሙኒክ ጠብቁት ያውም ነው አቋም ያልተቀየረም ምክንያቱም የማድሪድ ከፍታን አቅምን ፖቴንሻል ጨዋታዎችን የመቀየር ትልልቅ ድራማዎችን የመፈጸም 1 አመት አይደለም 2 አመት አይደለም 3 አመት አይደለም 4 5 አመታት አርጎ አሳይቶናል ይሄ ቡድን ዘንድሮም በቅርቡ ሲያረጋ አይተናል ሲቲን ያደረገው ብቻ ማየት በቂ ነው ላሊጋ ላይ ሲጫወት በጣም ዝቅ ይልብኛል ለኔ ማድሪድ ወደ ቻምፒየንስ ሊግ ፎርም ሲመጣ ግን ሌላውን ከፍታና የውድድሩን ይሄ ሜንታሊቲውን ጭምር ያገኘ የተቀናቃኞቹ ፊት የተቀናቃኞቹን ያይምሮ ጥንካሬ ጭምር መስለብ የሚችል ከፍ ያለ የማሸነፍ ስብዕና የገነባ እየተመራ በቃለት ሲባል መነሳት የሚችል ጌም ቼንጀሮች እስከ ጥግ ድረስ ያሉት ሮድሪጎ አለ ኪሊያን ምባፔ ጁድ ቤሊንጋም ፌዴ ቫልቬርዴ ዋናው ቪኒን ጨምሮ ሪያል ማድሪድ ጋርዲዮላ እንዳለው በ180 ደቂቃ ደርሶ መልስ ይሄን ቡድን በየትኛው የጌም ስትራቴጂ ነው ለሮድሪጎ ስትዘጋጅ ቪኒ ይነሳል ለቪኒ ስትዘጋጅ ኪሊያን ምባፔ ሞተርን ታያለ ወይ ቤሊንጋም አለ አለፍ ሲል የፌዴ ቫልቬርዴ ሚሳኤል አለ በዚሁ ላይደት ውስጥ ኤልቹሎ በምን አይነት የጨዋታ ስትራቴጂ
ከቅርብ ባላንጣው ፊት ይቀርባል የሚጠበቅ ነው ነገ ምሽት በላሊጋ ያልተሰበ ነጥብ ጥሏል አትሌቲኮች በማድሪድ በሳንቲያጎ ቤርናቤው 2-1 በሆነ ውጤት በቻምፒየንስ ሊጉ ተሸንፈዋል ቀድም እንዳነሳ ነው ለሊቨርፑልና ፔዥም ጨዋታው በጣም የተለየ የሚሆንበት የውጤቱ ጠባብነት ነው ያአዌይ ጎልጎሽ ቀርቷል ስለዚህ አትሌቲኮ አንድ ጎል ማስቆጠር በ16 ውስጥ ከመሰናበት ያተርፈዋል አንድ ጎል ማስቆጠር በጨዋታው ጣፈንታውን ይመልስለታልና በጨዋታው የትኛው ሞመንት ላይ ጎሎችን ሊያስቆጥር የሚችል ቡድን ነው ብለን ማስቀመጥ እንችላለን በርግጥ ገንዶ በአውሮፓ ቻምፒየንስ ሊግ ላይ በሜዳው ዋንዳ ሜትሮፖሊታኖ ክሊን ሺት አላስመዘገበም እስካሁን የኤልቹሎ ቡድን እንደሚታሰበው ጠንካራ መከላከል የሚሰራ ቡድን እንደሆነ ይታወቃል ግን በቻምፒየንስ ሊግ ያን ያህል ጠንካራ የመከላከል አቅም ቢኖርም ጎሎችን ከማስተናገድ ግን አልተረፈም እስካሁን ክሊን ሺት የለውም ቀደም እንዳልከው ነው ውጤቱን ስታየው ቀላል ነው የሚቀለበስ ውጤት ነው የአንድ ጎል ጉዳይ ነው ሜዳ ነው የአትሌቲኮ ሜዳ ደግሞ በጣም አስጨናቂ ነው ለተጋጣሚዎቹ ግን ደግሞ ብዙ ተስፋ ማታደርገው ተጋጣሚ በዚህ የውድድር መድረክ ላይ ባለፉት አመታት በተከታታይ ከአትሌቲኮ ጋርም ሆነ ከሌሎች ስፔን ክለቦች ጋር ባደረጋቸው የኖክአውት ጨዋታዎች ላይ ሪያል ማድሪድ ሁሉ ጊዜ ፎርሙላውን በበላይነት የሚያገኝ ቡድን መሆኑ ነው ባለፈው እንግዲህ በመጀመሪያ በሮድሪጎ ድንቅ ጎል በኋላ በብራሂም ድንቅ ጎል 2-1 ያሸነፈበትን ጨዋታ እናሳውሳለን ግን በጨዋታው ላይ አትሌቲኮ የራሱ ሞመንቶች ነበሩት ማድሪድን የበለጠበት አቻ መሆን የቻለበት ተጨማሪ ጎሎች ማስቆጠር የሚችልበት እድል የፈጠረ ቡድን ነበር ያን ያህል ጋፕ የተመለከትንበት ጨዋታ አልነበረም ምናልባት በዛ ጨዋታ ላይ እንደውም አንድ ተጫዋች በተናጠል አንስተን ነበር ኤፍሬም ቫልቨርድ ምናልባት ቫልቨርድ በዛ ብቃት ንቃት ልክ ባይገኝ ኖሮ አትሌቲኮ ማድሪድ ከጨዋታው አሸንፎ መውጣት የሚችልባቸው እድሎችን በፈጠረ ነበር ይሄንን ስናስብ የነገው የዋንዳ ሜትሮፖሊታኖ ጨዋታ በጣም በከፍተኛ ውጥረት ቴንሽን የሚከናወን ጨዋታ እንደሚሆን ይጠበቃል አትሌቲኮ ጎል ማግባት አለበት ሎስ ብላንኮችም ደግሞ በአብዛኛው ውጤታቸውን የሚከላከሉት ጎሎችን በማስቆጠር ነው በመከላከል ብቻ አይደለም የትኛውም የሪያል ማድሪድ ተጫዋች በተለይ ከፊት አራቱ ኬሊያን ምባፔ ቪኒሲየስ ጁኒየር ሮድሪጎ ቤሊንጋም እንደገና ወደ ጨዋታው ይመለሳል በጣም አስደናቂ ጎል ማግባት ሪከርድ አላቸው የትኛውን ማርክ ታደርጋለህ ከዛ ቀጥሎ ደግሞ ቀይረም የምታስገባቸው ተጫዋቾች ነጥቦችን የመቀየር አቅም አላቸው በኢንዲቪጁዋል ብሪሊያንስ ይሄ ውጤት ቀያሪ ተጫዋቾችን በመያዝ በአትሌቲኮና በሪያል ማድሪድ ውስጥ የምታነሳቸው ተጫዋቾች ቢኖሩ በቁጥርና በኳሊቲ የላቀውን ድርሻ የምትሰጠው ለሪያል ማድሪድ ነው ግን ይሄ ከመጀመሪያው ደቂቃ ጀምሮ በአትሌቲኮ ማድሪድ በኩል የምናቀው አይነት ይሄ ጫና ፈጥሮ ደጋፊው ጮሆ ማድሪድን ጫና ውስጥ የመክተት እንቅስቃሴዎች ይኖራሉ ካርሊቶ ደግሞ ጎል አስቆጥረው አትሌቲኮ ማድሪድን ማቀዝቀዝ የሚያስቡበት ይመስለኛል 117 ጊዜ ተገናኝተዋል 63 ጊዜ ማድሪድ የበላይነት አለው በአብዛኞቹ ያቻ ጨዋታዎች ናቸው ከቅርብ ጊዜያት ወዲህ የምንመለከታቸው ባለፈው የላሊጋውን የዋንዳ ሜትሮፖሊታኖን ጨዋታም ስናሳውስ በመጀመሪያው ሀፍ ላይ አትሌቲኮ ብልጫ ነበረው በጎል ጭምር ሁለተኛው አጋማሽ ላይ እንደገና ሪያል ማድሪድ ብልጫ ወስዶ ባቻ ውጤት የተጠናቀቀ ጨዋታ ነበር ከቅርብ ጊዜያት ወዲህ ያቻ ስኮሮችን የምንመለከትበት ጨዋታ ነው